ኢየሱስ ይሁን። አሜን። ሃሌሉያ። አሜን። ኢየሱስ ጌታ ነው። አሜን። ማደጋችን በነገር ሁሉ እየተገለጠ ነው። አሜን። ክብር ለስሙ ይሁን። ዛሬ ቀኑ ሰኔ 1 ነው። 10ኛ ወር 2018 በዚህ ቀን ላይ እንግዲህ አዲስ ርዕስ አይደለም የያዝነው መንፈስ ቅዱስን ነው። አሜን። መንፈስ ቅዱስ በኃይል እስኪ ገለጥ በእኛ ተገልጦ ምን ቀይረው ርዕስ ሁሉ ላይኖር ይችላል። ነብይ አሜን። መንፈስ ቅዱስን ያዝን ማለት ምሰሶን የያዘ ሰው ማለት ነው። አሜን። ሳምሶን ለመሞት ምሰሶን ያዘ፣ እኛ ደግሞ ለመዳን መንፈስ ቅዱስን ይዘናል። አሜን። እና በጣም ደስ እያለን በመንፈስ ቅዱስ የምንነዳበት ወር ነው የሚሆነው። ይሄው መንፈስ ወር ነው። አሜን። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ድጋሚ ባሱስ ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ሰምታል፣ ኢየሱስ ያድናል። አሜን። ሰምታችኋል፣ ኢየሱስ ያድናል። አሜን። ቶሎ ብላችሁ ንስሐ ግቡ። ኢየሱስ ጌታ ነው። አሜን። እንወዳችኋለን። አሜን። ሃሌሉያ። አሜን። እና ወሩን ሙሉ ስለ መንፈስ ቅዱስ እንቀጥላለን። እንግዲህ 3ቱን ቀን ደግሞ ባዶ በጾምና በጸሎት የምናሳልፍበት ጊዜ ነው የሚሆነው። ክብር ለኢየሱስ ይሁን። አሜን። እንጾማለን ማለት ነው። አሜን። ምን ጥለናል ካላችሁ ይኸውላችሁ የወሩን መግቢያ መልእክት ያደረኩት በሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 17 ላይ እንዲላል ከገናናው ክብሩ በእርሱ ደስ የሚለኝ በኢየሱስ ነው ማነበው። አሜን። የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። አሜን። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን። አሜን። ሰሚው መንፈስ ቅዱስ ነው። አሜን። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። ምድር እስኪጠባ ድረስ የንጋት ኮከብ በልባችን እስኪ ወጣ ድረስ ሰውን በጨለማ ስፍራ እንደሚያበራ ሰውን በጨለማ የሚያበራ መብራት እንደሚነቀንቅ ይህንን ቃል እየነቀነቃችሁ መልካም ታደርጋላችሁ። ይህንን በመጀመሪያ አወቁ። በመጽሐፍ የተጻፈውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣም። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት። አሜን። ለራሳችን ዓላማ ምን ተረጉመው ወንጌል የለንም። አሜን። ቅዱሳን ሰዎች ተልከው በመንፈስ ቅዱስ ተነድተው ኢየሱስ ያድናል። አሜን። እኛም ኢየሱስ ያድናል እናስብላለን። አሜን። ሰምታል። አሜን። ወሩን ሙሉ ክብር ለስሙ ይሁን። አሜን። ኢየሱስ ያድናል። አሜን። አፍሬም በሚባሽ ሙራሰን ከማኖ ከላሳውንም ቀን ይህንን ደስታ ይዘን እንሄዳለን። አሜን። የመንፈስ ቅዱስ ደስታ ያገኘናል። አሜን። በመንፈስ መነዳት ሆኖልናል። አሜን። በኢየሱስም ይህንን ቅዱስ ቃል እየነቀነቅን አሜን። ለሰው ሁሉ በመጀመሪያ ይሄን ወቁ ብለን እናስተምራለን። አሜን። ሰው ሁሉ ለመንፈስ ቅዱስ ክብር እንደኛ ይመረከታል። አሜን። ሃሌሉያ። አሜን። ነብዩ ተባርከናል። አሜን። እግዚአብሔር ወሩን በደም ሸፍነናል። አሜን። ኢየሱስ በደም ሸፍነናል። አሜን። ሁሉ ተረከብ። አሜን። አሜን። ተባረክ። የኔ እግዚአብሔር ይባርክሽ።